የክርስቲያን ልጅ ማተቡን የሚበጥስ ይመስላል? ይበጥሳል እንጂ እንጠይቀው በእንደዛ አይደለም። በለው በማለት አይደለም እኮ በለው ነው። ምን ትውልድ እየተበላሸ ይገኛል። ጴንጤው፣ ፕሮቴስታንቱ፣ ሙስሊሙ፣ ኦርቶዶክሳውያን ሳንል ይህን ትውልድ ልንታደገው ይገባል። ገዳዮችን በአንድነት ታላወገዝ ሀገሪቱ የምትቀጥልም አይመስልም። ስለታለ በየገጠሩ በየቀበሌው በየወረዳው ላለ ሙስሊም ከጎረቤቱ ከክርስቲያን ጎረቤቱ ጋር አብሮ የሚኖረው ሙስሊም ትደርስለታለ። እጅግ በጣም ማከብራችሁ ሙስሊም ጓደኞች አላችሁ። እጅግ በጣም ማከብራችሁ ሙስሊም የሥራ ባልደረቦች ነበራችሁ። እግዚአብሔር ምስክሬ ነው። ይሄንን ነውረኛ አጸያፊ ቆሻሻ ተግባር እማታወግዙ ካልሆነ ተግባር ነው ይህ እኛን ሙስሊሞችን የማይመጥን እስካላላችሁ ድረስ ከኔ ጋር ያላችሁ ዝምድና ዛሬ ላይ ያበቃለታል። ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላም ብያለሁ። ጠቅላይ ቤተ ክህነት ራሱን እንዲመረምር ጥያቄ ቀረበ። ተገዳዮች ጋር የሚመሳጠሩ አንዳንድ አባቶች እንዳሉም መረጃዎች እየወጡም ይገኛሉ። ጠቅላይ ቤተ ክህነት ላይ ቤተክርስቲያን ድምፅ እንዳይኖራት ከገዳዮቹ ጋር ሽርክና እየፈጠረ ያለውን ተቋም አካል ለመለየት ብንጠቀምበት ጥሩ ነው። ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። ብፁዕ አቡነ ሩፋኤል ቤተክርስቲያን በዚህ 5 ዓመታት ውስጥ ተመችቷታል፣ ጥያቄውም ተመልሶላታል ብለው እንገላሃለን እኔ ላይ ብዙ ፈራራት ዛቻ ገዳዮቻችን በየአደባባዩ እየወጡ እንገላቸዋለን እያሉ ይፎክራሉ። በዚህኛው ወገን ደግሞ እኛ ክርስቲያኖች ለተቃጠለው ቤተክርስቲያን ለተገደሉብን ክርስቲያኖች ድምጽ ስንሆን ያስሩናል። ታዲያ እነዚህ ገዳዮቻችንና አሳሪዎቻችን በአንድ ተቀናይተው እየሰሩብን ይሆን? ይህ የሁላችንም ጥያቄ ነው። ግድያና ማሳደድ አልበቃ ብሎ የቤተ ክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ ከመሆናቸው ሁነት የምንረዳው ሀቅ አሳሪው ከገዳዩ የራቀ አለመሆኑን ነው ስትል ሐሳቧን ሰጥታለች። ሕግ ባለበት እየገላመጡን፣ ሕግ በሌለበት እየገደሉን ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብከን ነው ማድረግ እና በገዛ ኪሳችን ውስጥ ባለው ገንዘብ እየተገዛ ማረጃችን እየተገዛ እየተገደልን ስለሆነ ያ ነገር እንዲቆም መሰረታዊ የሆነ የሥራ ለውጥ ነው የሚያስፈልገው። ትላንት ስለተነሳው ነገ ስለሚነሳው በየቦታው ስለሚነሳው ነገር ብቻ መነጋገር ሳይሆን በመሰረታዊነት እንዴት እንፍታው የሚለውን ነገር ስናስብ ከዚህ ነው መነሳት ያለብን። ስለ ትዳርም አውርተናል። ልጆችን ክርስቲያኖችን እየወለድን እንዴት ራሳችንን ማባዛት እንዳለብንም አውርተናል። ስለዚህ አሁን መጀመሪያ የንግድ ትስስሩ ላይ ያሉ ተግዳሮቶችን በተወሰነ ደረጃ ለማስቀመጥ ሞክራለሁ። የተነጋገርናቸውና ወንድሞች እናቶች በጣም የሚገርም ሐሳብ ነው ያነሱት። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላምታ ይድረስልኝ። ሰላም ብያለሁ። ይህ ቪዲዮ ደርሷችሁ እየተከታተላችሁ ከሆነም ለወገኖቻችን እንዲደርስ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁ እንዳዘነጉ ቀጥታ ወደ ቪዲዮቹ እንሄዳለን። በአሁኑ ሰዓት ለቤተ ክርስቲያናችንና ለሕዝበ ክርስቲያኑ ድምፅ እየሆኑም ይገኛሉ። የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎችም በጠቅላይ ቤተ ክህነት ተገኝተው ድምፃቸውን እንደዚህ አሰምተዋል። አብረን እንከታተል። ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተ ክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድን ነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተ ክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻችሁን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና
ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝ እና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ ምልዓተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ፣ እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የህግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትሕትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የህግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሐን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጂዎች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። ወንድሞቻችንና መምህራኖቻችንን ድምጽ ስለሆኑ እናመሰግናለን። ተገዳዮቹ ክርስቲያኖች፣ ቤተክርስቲያን የተቃጠለባቸው ክርስቲያኖች እንደገና ለተገደሉትና ለተቃጠለው ቤተክርስቲያን ድምጽ ሲሆኑ የሚታሰሩትም እነዚሁ ክርስቲያኖች ናቸው። ይህ ታዲያ በብዙዎች ዘንድ ጥያቄን አጭሯል። እነዚህ ሰዎች ይገላሉ፣ ያስራሉ፣ እንደገና ቤተክርስቲያንም እንዲቃጠል ያደርጋሉ። ታዲያ እነዚህ ሰዎች እነማን ናቸው? ብዙ ሰው ጥያቄ እያነሳ ይገኛል። ምናልባት አንድ የሆነ አካል ራሱን መመርመር እንዳለበትም እየተነገረ ይገኛል። ሚስጥረ ሥላሴ ታምራ ሰሞኑን ታስረዋል ከተባሉ የኦርቶዶክስ ቤተክርስቲያን አገልጋዮች ጋር በተገናኘ ሐሳቧን ሰንዝራለች። ቲክቶክ ቪዲዮን እየያዘብኝ ስለሆነ ሁላችሁም ይህንን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉልኝ። ፖለቲከኛዋ በፌስቡክ ገጿ ላይ በኦርቶዶክሳውያን ላይ የሚፈጸመው ግድያና ማሳደድ አልበቃ ብሎ የቤተክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ ከመሆናቸው ሁነት የምንረዳው ሀቅ አሳሪው ከገዳዩ የራቀ አለመሆኑን ነው ስትል ሐሳቧን ሰጥታለች። ነገር ግን አሳሪው ማን እንደሆነ ገዳዩ ማን እንደሆነ የተሰጠ ሐሳብ የለም። በጣም በዝቶብኛል። በጣም ከምላችሁ በላይ ይሄ ነው የምላችሁ አይደለም። መግባት መውጣቴ በዘር ያዕቆብ መቤት ባሳደገችኝ በእናቴ በጻድቃኔ ማርያም ኃይል ያለው በጣም ከአቅሜ ላይ ሆኗል። የሚመለከታቸው የማይመለከታቸው ሁሉ አይገርማችሁ። እስማኤል የሚባል እንዲህ ያለ ፍትህ
ለአክሱም ሙስሊሞች ብሎ 465 ሺህ ተከታይ ያለው ፍትህ ለአክሱም ሙስሊሞች ነው የሚለው። ጥሩ ጥሩ ይሁን። ነገር ግን የሚመለከተው የማይመለከተውም የኔን ፎቶ በመጫን ስብከት አንዳንዴ በድምጼ አንዳንዴ ፎቶን እያደረገ እሳት አብራጅ እያደረገ ነው ያለው። ሌላው አካል ደግሞ እኔን በማስፈራራት ነው ያለው። እንገላሃለን፣ ምላስን ቆርጣለን፣ ቆራጩን ገዳዩ ፈጣሪ ነው። ነገር ግን ወድቄ እንዳልገኝ እኔም እቺ ስጋ ደካማ ነችና ዛቻውን ሌላውን ነገር ተሰምቶኝ እንዳልሸማቀቅ አንገቴን እንዳልደፋ እነ ቅዱስ ጳውሎስን ያጸና መድኃኔዓለም እኔንም እንዲያጸናኝ ኃይሉን ብርታቱ እንዲሰጠኝ ሁላችሁም በጸሎታችሁ አስቡኝ። በጠቅማችሁም ባልጠቅማችሁም ደካማ ወንድማችሁን ኃይለ ጊዮርጊስ እያላችሁ ጠዋትም ማታም አስቡኝ። ምናልባት እግዚአብሔር አምላክ ጊዜ ሰዓት ነው ካለ እንደ አባቶቼ አሩሲ እንደሞቱት በሞት ደስታዬ ነው። ነገር ግን ሁሉን አድራጊ እግዚአብሔር ነውና ኃይሉን ብርታቱ እንዲሰጠኝ በጸሎታችሁ አግዙኝ ማለት ፈልጋለሁ። ሌላ በተረፈ በርቱ፣ ጠንክሩ፣ ተስፋ አትቁረጡ፣ እርስ በርሳችሁ ተያያዙ። የምንተኛበት የምናንቀላፋበት ጊዜ ያለ ጠቅላይ ቤተ ክህነት ላይ ቤተክርስቲያን ድምፅ እንዳይኖራት ከገዳዮቹ ጋር ሽርክና እየፈጠረ ያለውን ተቋም አካል ለመለየት ብንጠቀምበት ጥሩ ነው። ባለፈው በህገወጥ ሲኖዶስ በህገወጥ ጵጵስና ጥቁር ለብሰን ተገልጠን የለ ሁላችንም ሰው ምን ከዚህ በለጠ ምን እንደሚጠበቀው ይህን ነገር እየቀበረ ያለው ማን ነው? አንዳንድ ብፁዓን አባቶች ሹልክ እያሉ የሐዘን መግለጫ ያወጣሉ። ሌሎቹስ ሁለተኛስ ተቋማዊ ሆኖ እንዳይወጣ ይህንን ጉዳይ መሪ ሆኖ እየቀበረ ያለው ማን ነው? ለዚህ በጣም 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 ምላሽ መገኝ መሆን አለበት። በጣም ምላሽ ማለት ነው። እየቀበረ ያሉ ሰዎች ምንድን ያስፈራቸው? ስልጣን ነው? መንግስት እንዳይቆጣቸው ነው? እኔ ማስበው እሱን ነው። ብፁዕ አቡነ ኤልሳ የሀገረ ስብከቱ ሊቀ ጳጳስ ወዲያውኑ የሟቾችን ቁጥር ነግረውናል። ሌሎቹም ብፁዓን ሊቃነ ጳጳሳት እንደዚሁ የተወሰኑቱ መግለጫ ወጥተዋል። ሌሎቹ ለምንድን ነው ዝም ያሉት? ሌሎቹን አያሳስቡኝም። እኔ በጋራ መግለጫ እንዳይወጣ ጠቅላይ ቤተ ክህነትና ጠቅላይ ስራ አስኪያጅና ቅዱስ ሲኖዶስ አባላት ቋሚ ሲኖዶስ ምንድነው በዋናነት ስራው? ይህ ጉዳይ ቅዱስ ሲኖዶስን አስቸኳይ ጉዳይ ስብሰባ ያልጠራ ምን ጉዳይ ነው አስቸኳይ ጉዳይ የሚጠራው? ማለት ሎጂካል ስታስቡት ማለት ነው። ይሄ ጉዳይ ጠቅላይ ቤተ ክህነትን እና ቅዱስ ሲኖዶስን በአስቸኳይ እንሰብሰብ ብሎ ለእርምጃ ያልጠራ ጉዳይ ምን ሲሰበሰብና ምን ሀገሩ ሲፈጠር ነው ቅዱስ ሲኖዶስ የሚሰበሰበው? ምክንያቱም ሕገ ቤተ ክርስቲያን ላይ ቅዱስ ሲኖዶስ በሀገር ወረራ ሲከሰት፣ ክርስቲያኖች ሲፈጁ፣ እንዲሁ ነው። ልክ እንደ አይነት ወረራ ሲከሰትና እልቂት ሲከሰት፣ ድርቅ ሲከሰትና ሀገር ሙራል እውነት ነው። መምህራኖቻችን እውነት ነው። ወንድሞቻችንና እህቶቻችንን እናመሰግናለን። ያቺ ኃያሏ ቤተክርስቲያናችን ሀገር ስትመራ የነበረችው ለሀገር ብዙ ውለታ ያደረገችው ቀን ዓመታት መቁጠሪያ የሰጠችው ፊደል ቀርጻ የሰጠችው ሀገር የሰራችው ኦርቶዶክስ ተዋሕዶ ቤተክርስቲያን በአሁኑ ሰዓት ምንም አቅም እንዳይኖራት እያደረጓት ይገኛሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትናንትና ማታ ላይቭ ገብተን ነበረ እና አንዳንድ ነገሮች ተወያይተናል። በኦርቶዶክሳዊ የንግድ ትስስርን በተመለከተ ማለት ነው እና ተግዳሮቶቹና መፍትሄዎችንም አስቀምጠናል እና ይሄ ውይይት ይቀጥላል። ባጭሩ እዚህ ላይ ለመግለጽ እና ሁላችሁም እንድትሳተፉ ጆይን እንድታረጉን እንድትቀላቀሉንና በህብረት ሆነን የኦርቶዶክሱን ኢኮኖሚ ከፍ የማድረግ እና በገዛ ኪሳችን ውስጥ ባለው ገንዘብ እየተገዛ ማረጃችን እየተገዛ እየተገደልን ስለሆነ ያ ነገር እንዲቆም መሰረታዊ የሆነ የስራ ለውጥ ነው የሚያስፈልገው። ትላንት ስለተነሳው ነገ ስለሚነሳው በየቦታው ስለሚነሳው ነገር ብቻ መነጋገር ሳይሆን በመሰረታዊነት እንዴት እንፍታው የሚለውን ነገር ስናስብ ከዚህ ነው መነሳት ያለብን። ስለ ትዳርም አውርተናል። ልጆችን ክርስቲያኖችን እየወለድን እንዴት ራሳችንን ማባዛት እንዳለብንም አውርተናል። ስለዚህ አሁን መጀመሪያ የንግድ ትስስሩ ላይ ያሉ ተግዳሮቶችን በተወሰነ ደረጃ ለማስቀመጥ ሞክራለሁ። የተነጋገርናቸውና ወንድሞች እናቶች በጣም የሚገርም ሀሳብ ነው ያነሱት። ለምሳሌ አሁን
የኦርቶዶክሱ ንግድ ጋር እዛ ለመሳተፍ ለመግዛት ስንሄድ በጣም ገፊ ነን። ኦርቶዶክስ ነጋዴዎች በጣም አትራክቲቭ አይደለንም። እንደዚህ ሰው የሚንጋብዝ አይደለንም ንግግራችን። እንደውም ከኛ ይልቅ ለሌላው ለአህዛቡ በጣም እንሽቆጠቆጣለን። በቃ እንደውም በጣም ያልሆነ ነገር በቃ ማሽቃበጥ ነው። እንደዛ አይነት ባህሪ ነው ያለን ለሌላው። ለራሳችን ወገን ግን በቃ የሆነ እንደዚህ ፊታችንን ጮጎጊት አስመስለን ነው የምናሳየውና ይሄ ትክክል አይደለም። ካስተመር ላይ ያለን አፕሮች በጣም መጥፎ ነው። ይሄ መስተካከል አለበት ነው። ሌላ ገበያ በጣም እናስወድዳለን። ኦርቶዶክሳውያን ነጋዴዎች ገበያ በጣም ያስወድዳሉ። የዚህ ምክንያቱ ታውቋል። በዋናነት የዚህ ምክንያቱ ምንድነው? ኦርቶዶክሳዊ ነጋዴ ሲቀበል ከአከፋፋዮች ሲቀበል ዋናዎቹ ከሚያከፋፍሉት ሲቀበል በውድ ዋጋ ነው የሚሸጡለት። ሲጀመር እዛ የሚከፋፈልበትንም ቦታ የያዙት እነዚሁ ኦርቶዶክስ ያልሆኑ ሰዎች ናቸው። ስለዚህ ለኦርቶዶክሳዊ አከፋፋይ ሲሰጡት ከ10 እስከ 20% ጭማሪ አድርገው ነው የሚሰጡት። ስለዚህ የግድ ማትረፍ ስላለበት እሱም ደግሞ ሲሸጥ ያስወድዳል። በዛ ምክንያት ነው። ለራሳቸው ወገን ግን በሚገርም ሁኔታ ከ10 እስከ 20% ቅናሽ አድርገው ነው የሚሸጡት ለራሳቸው ወገን። እኔም ራሱ አሁን እንደ አዲስ እየሰማሁት ያለው ነገር ምንድነው? ለሁሉ ሽጥ ከራስ ብቻ ግዛ የሚል አቋም ነው ያላቸው። የሚገርም ነው። እና በዛ ምክንያት ለኦርቶዶክሳዊ ነጋዴ ሲሸጡለት ከ10 እስከ 20% ጭማሪ አድርገው ስለሚሸጡለት እሱም እዚህ ደግሞ መጥቶ ሲሸጥ በየሱቁ ሲያከፋፍል ደግሞ በዛው ልክ ይጨምራል። በዛ ምክንያት የረከሰ ቦታ እያለ ሰው ወደዛ ሄዶ ለመፈለግ ሲሄድ ምን ይሆናል? ወደዛ ሄዶ ለመፈለግ ሲሄድ ምን ይሆናል? ያው እንደምታዩት ያስወድዳል። ከዛ በኋላ ሰውም ሊገዛ ሲል ይወደድበታል። በዛ ምክንያት ኦርቶዶክሳዊ ገበያው ውድ ነው ይባላል። ስለዚህ የነጋዴዎችንም ችግር እንረዳ። ሲቀበሉ በጣም በውድ ስለሚሸጡላቸው ነው። ስለዚህ ይሄም አንዱ ተግዳሮት ነው። ሌላው ደግሞ አክሰሰብል አለመሆን፣ በየቦታው አለመገኘት። እነሱ ግን በየቦታው መገኘት። የአህዛብ ንግድ በየቦታው ነው። በጣም ፖይንት ያላቸው ቦታ ላይ ሰው የሚፈልግበት ቦታ ላይ ነው የሚገኙት ራሳቸው። ስለዚህ ያም ችግር አለብን። በየቦታው መገኘት መቻል አለብን። መገኘት ባለብን ቦታ ለኦርቶዶክሳዊም ሱቅ ስታከራዩ በዛ ደረጃ አከራዩ። ለራሳችሁ ወገን አድሉ። በቃ ይሄ አድሎ አይደለም። ነገ የሚመጣውን አደጋ ለመከላከል ለማቆም የሚደረግ ስራ ስለሆነ እንደምንም ብላችሁ ተረዳዱ እና ኦርቶዶክሳዊ የሚጠቀምበትን ሱቅም ለመክፈት ሌላም ነገር ለማድረግ ሲመጣ በጣም ተቀበሉት። የሌላውን መንገድ ግን መዝጋት መቻል አለባችሁ። በተለይ እንዲህ አይነት ቦታ ላይ እድሉን አስቀድሞ ለዛኛው አካል በመስጠት ኦርቶዶክሳዊ እንዲጠቀም በማድረግ ከዛ እዛ አካባቢ ላይ እንደዛ አይነት ኢንቫይሮንመንት መፍጠር ያስፈልጋል። እና ለነዚህ ተግዳሮቶች መፍትሄ ተብሎ የተቀመጠው መጀመሪያ እንደራጅ ነው። የቴሌግራም ግሩፕ ከፍተናል፣ ተጀምሯል። ሰዎችን እዛ ውስጥ እናስገባለን። እዚህ ሚዲያ ላይ ከመናገር ውጪ በቴሌግራም የምንነጋገራቸው አንዳንድ ሀሳቦች ይኖራሉ፣ የምናጠራቸው ሀሳቦች ይኖራሉ። አንዳንድ ሚስጥሮችም እንነጋገራለን። ማድረግ ያለብንን ይጣራል። እዛ ላይ ስንገባም እየተጣራን ለመግባት እንሞክራለን። ከዛ በተጨማሪ ደግሞ ዋና የሚያከፋፍሉትን የእኛን ሰዎች ማለት አምጪና አስመጪዎችን ማለት ነው። አስመጪ የሆኑ የኛ ሰዎች ቀጥታ ለኦርቶዶክሳውያን ነጋዴዎች የሚያደርሱበትን መንገድ፣ በሌላ በኩል ሄዶ ኦርቶዶክሳዊ ነጋጅ በተጨማሪ ዋጋ ከማግኘቱ በፊት ቀጥታ የሚያገኝበት ከአከፋፋዮች ጋር ኦርቶዶክሳዊ ነጋዴ ከኦርቶዶክሳዊ አከፋፋይ ጋር የሚገናኝበትን መስመር ለመዘርጋት እያሰብን ነው። እንዲሁ እየተገናኘን እየተወያየን ማለት ነው፣ እየተነጋገርን። በዋናነት ግን የኛ ዓላማ ሀሳቡን ማሰራጨት ነው። በየቦታው ሁላችሁም ባላችሁ ሚዲያ ማለት ነው። እያንዳንዱ ሰው ቲክቶክ አለው፣ ቴሌግራም አለው ምናምን፣ በዛ ላይ አሰራጩት ሀሳቡን እና ዋና ኦርቶዶክሳዊ አከፋፋዮች ለኦርቶዶክሳዊ ነጋዴዎች ስጡ። እናንተም ደግሞ በርካሽ ሰጣችሁ ማትጎዱ ማትከስሩ ከሆነ 2-3% እየቀነሳችሁ ስጧቸው። እናንተም ደግሞ ያንን ስትቀበሉ በጣም እንስገብገብ ትርፍ እናጋበስ ሳንል እኛም በርካሽ እንስጠው እስካልጎዳን ድረስ ኪራያችንን ግብራችንን እስከቻለልን ድረስ በዛ ደረጃ አድርገን በመሸጥ እንትኑን እንቆጣጠረው። ታያላችሁ በየገበያው ላይ እነሱ አውቀው በጣም እያወረዱ፣ አጠገባቸው የክርስቲያን ሱቅ አለ፣
እሱን ከገበያ ለማውጣት የሚሰሩትን ስራ በጣም ያለውን ተንኮል እየነገሩኝ ነው ወንድሞች። በቃ አንድ ክርስቲያን ካለ እነሱ አውቀው በእጥፍ እየቀነሱ እየወረዱ በጣም በወረዱ ዋጋ እየሸጡ ክርስቲያኑ ከገበያ ውጭ እንዲሆን እያደረጉት ነው። በዚህ ጊዜ ደግሞ እኛ እየተጎዳንም ቢሆን ክርስቲያኑ ገበያውን ተቆጣጥሮ የሚሄድበትን መንገድ ማመቻቸት አለብን። በተለይ እኛ ሸማቾች ከኛ ኪስ ውስጥ ነው እኮ ያለው መሳሪያው፣ እኛ ኪስ ውስጥ እኮ ማንም አያስገድድህም። በቃ አንቆ ሄዶ ከዚህ ግዛ የሚል የለም። ስለዚህ ተጎድተህም ቢሆን ወገንህን አስነሳው። ከዛ በኋላ ቀስ እያለ ገበያው እየተስተካከለ ሲመጣ ይሄ ባለሱቁ የሚያመጣበትን ቦታ እንጠቁመዋለን። ከክርስቲያን አከፋፋይ ላይ እንዲያመጣ አድርገን ቦታውን ሲያገኘው እሱም ገበያውን ዋጋውን እያወረደ ይመጣል። በዛ ምክንያት ይስተካከላል። ስለዚህ ሱቅ ስንወጣው ለምሳሌ 3 መደዳ ሱቅ እያለ የሚያምረው የአህዛቡ ሱቅ ነው። ሼልፉ ሁሉ ነገር ሙሉ የሆነው የክርስቲያኑ ሱቅ አጠገቧል። አንድ አይነት እቃ እንኳን ቢኖር በቃ የሚያምረው እያለን የለመደው እያለን እነ ሸምሱ ጋር እነ አሊ ጋር እየሄድን ነው የምንገዛው። ይሄ በጣም ያሳፍራል። ክርስቲያኖችን በገዛ እጃችን ነው የክርስቲያን ነጋዴዎችን እያወረድናቸው ቢዝነሳቸውን እያበላሸን ያለ ነው። ስለዚህ እዛ ላይ ጥንቃቄ ማድረግ እንዳለብን ቀጥታ በቃ ይሄ ምንም እነሱ በግልጽ ነው የሚናገሩት። ከክርስቲያን ሱቅ እንዳትገዙ ሽጡላቸው እንዳትገዙ ብለው በግልጽ ነው የሚናገሩት። እኛ በግልጽ ለማድረግ ምን ያሳፍረናል? እንደውም አንድ ወንድም ያነሳው ሀሳብ ምንድነው፣ በጣም ጓደኛ መሆን እንችላለን፣ መቅረብ እንችላለን፣ ሰላም ልንላቸው እንችላለን፣ ችግር የለም። እዚህ ላይ ግን ስንደርስ የሃይማኖቴን ሰው ሳገኝ ግን ቀልድ የለም። በቃ እነሱ እንደዛ ናቸው። ሰላም ትለዋለህ፣ ሸምሱን ሰላም ብለው ገብረ መስቀል ጋር ሄደህ ትገዛለህ። በቃ ይሄ ምንም እንትን ምንለው ምናመቻምቸው ነገር የለም። በቃ እዚህ ላይ ማለት ነው። እና እንደዛ አይነት ችግር አለብን። ይሉኝታ ይዘናል። እንዴት እንደዚህ አይነት ነገር ይደረጋል? በይሉኝታ ምክንያት አንተ አዲስ አበባ ላይ እንደዚህ ስታደርግ አሩሽ ላይ ወንድምህ በሳንጃ ይታረዳል። አዲስ አበባ ላይ ለስኳር መግዣ ብላይ ስታት ስሙኒ ናት እዛ ጋር ተጠራቅማ ሳንጃ ገዝታ አሩሽ ላይ ሰው የምታስገድል። ስለዚህ ከሁሉ ጋር ቢቻላችሁ ከሁሉ ጋር በሰላም ልኑር የሚለው በሰላም እያልከው ትኖራለህ። ግን ቁም ነገሩ ላይ ስትደርስ ሄደ ከመግዛት ካለብህ ነው መግዛት ያለብህ። እኛ ኦርቶዶክሶች ዘራችን ክርስትና ነው። ዘራችን የክርስቶስ ደም ነው። ሌላ ትግሬ፣ ኦሮሞ፣ አማራ ምናምን እያልክ ማለት የለም። በቃ ኦርቶዶክስ አይነህ በክርስቶስ ደም የዘር ማንዘር ከእናት ከአባት ያመጣው ዘር ጠፍቷል። የኛ ዘራችን ኢየሱስ ክርስቶስ ደም ነው። ከዛ በኋላ ምንም አይነት በመካከላችን ልዩነት የለም። በስጋና በደሙ አንድ አድርጎናል ክርስቶስ። እኔ ከዚህ በኋላ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ ምናምን የምትል ከሆነ አንተ በሽተኛ ነው፣ ጤነኛ አይደለም። ከአንተ ጋርም ስራ እንሰራ። ስለዚህ ይሄ ስንደራጅ መንፈሳዊ ነጋዴ፣ መንፈሳዊ ሸማቾች ነው የምንሆነው በዚህ በምንሰራው ግሩፕ ውስጥ እና ሌላ ነገር አይደለም። ስለዚህ እዛ ላይ ትኩረት እናድርግ። ሁላችንም መንፈሳዊውን ነገር በዋናነት እሱን ይዘን ነው። በክርስቶስ ካልሆነ ከማንም ጋር አንደራጅም፣ አንነጋገርም። ደግሞ ቁጥር አንፈልግም። የምንፈልገው እኛ እንትን ነው፣ ጥራት ነው የምንፈልገው። በጣም በዝቶ ምናምን ፈተና ከሚያመጣብን፣ በዝቶ ችግር ከሚያመጣብን፣ በመካከላችን መከፋፈል ከሚያመጣብን፣ ያላሰብነውን ነገር በላይ አካላት እየተናገረ ከሚበትነን ትንሽ ሆኖ በጥራት ይቀጥል ነው የምንፈልገው እና እኛ ጨው ነው የምንሆነው እዚህ ነገር ውስጥ የምናጣፍጥ ጨው ነው የምንሆነው እና ሲነገራችሁ ስሙ ክርስቲያኖች፣ የሚነገራችሁን አድርጉ። ከአሁን ጀምሮ መተግበር መቻል አለብን። አመሰግናለሁ። ይሁን ወንድሞቻችንና መምህራኖቻችንን እናመሰግናለን። ቃልመን ትውልድ እየተበላሸ ይገኛል። ጴንጤው፣ ፕሮቴስታንቱ፣ ሙስሊሙ፣ ኦርቶዶክሳውያን ሳንል ይህን ትውልድ ልንታደገው ይገባል። ምክንያቱም በየትኛውም ቤተ እምነት ያለ ሰው እንደዚህ አይነት የጭካኔ አገዳደልን ከየት አመጣው? ኢትዮጵያን ተቀይረናል። ከአራዊትም እየባስን መተናል። ድሮ አንበሳ ነበር የሚፈራው፣ ጅብም ነበር የሚፈራው። አሁን የሰው ልጅ እየተፈራ ይገኛል። ስለዚህ ሙስሊም፣ ጴንጤ፣ ፕሮቴስታንት ሌሎቹም ሳንሉ ገዳዮችን በአንድነት ታላወገዝ ሀገሪቱ የምትቀጥልም አይመስልም። እጅግ አደጋ ውስጥም ትገባለች። ይህ ነው የሚያዋጣው። በአንድነት ሆነን ገዳዮችን ማውገዝ አለብን። ለልጆቻችሁ ሁሌም ቢሆን መግደል ጥሩ እንዳይደለ፣ መግደል መሸነፍ እንደሆነ ማስተማር አለብን። ትውልዱ ተበላሽቷል። ከጥቂት ዓመታት በፊት እኮ ኢትዮጵያ ውስጥ እንደ ልብ መንቀሳቀስ ይቻል ነበር። ሲገሉም አይታይም ነበር። አንድ ሰው ከተገደለ እንኳ ብዙዎቻችን ስጋት ነበር የሚይዘን፣ እንጨነቅ ነበር፣ እናዝን ነበር። በአሁኑ ሰዓት ያገዳደሎቹ አይነቶች እንኳ ተቀይረዋል። ሰዎች በአሰቃቂ ሁኔታ ነው የሚገደሉት።
አዲስ አበባ ውስጥ እንኳን ሳይቀር በአሰቃቂ ሁኔታ እየተገደሉ ይገኛሉ። ታዲያ ይህንን ትውልድ ለመቀየር የሃይማኖት አባቶች፣ ታላላቅ ሰዎች ስራቸውን በአግባቡ ካልሰራችሁ እንዴት ተደርጎ ሊቀየር ይችላል? ሶሻል ሚዲያውም ከሆነ ትውልድን ያበላሸው ሶሻል ሚዲያው ላይ የሚመለከተው አካል ትኩረት ሰጥቶ እንዲሰራበት በሶሻል ሚዲያው አስጸያፊ ነገሮች፣ አሰቃቂ ነገሮችን ትውልዱ ተለማምዶብን ከሆነ እነዚህ ሶሻል ሚዲያዎች በአግባቡ እንዲቀረጹ የሚመለከተው አካል ማድረግ አለበት። ትውልድ ከስር ጀምሮ ካልተሰራ ኦርቶዶክሳውያን ብንደራጅ ምን ብናደርግ የተለያየ ነገር ብናደርግ መፍትሄ አይመጣም። ትውልዱ ባንድ ሆኖ ኢትዮጵያን ባንድነት ሆኖን ትውልዱን እንደሌሎቹ አገራት ወደ ቀድሞው ስነ ምግባሩ፣ ወደ ቀድሞው ግብረ ገብነቱ፣ ወደ ቀድሞው ፈጣሪውን ወደሚፈራበት ሰብአዊ እንዲሆን ሰብአዊ ፍጥረትን እንዲያከብር ካልተደረገ ሀገራችን ትፈርሳለች። ይህ ሁሉ መንስኤው ደግሞ ሀገራችን ውስጥ ልቅ የሆነ የሶሻል ሚዲያ አጠቃቀም ራሱ በሀገራችን በወጣቱ በህዝቡ ላይ ትልቅ ተጽዕኖ ፈጥሯል ብዬ አምናለሁ። ስለዚህ ሁላችንም ኢትዮጵያኖች በአንድነት ሆነን ተነጋግረን ይህን የሞራል ዝቅጠት የኢትዮጵያንን የሰው መግደል የሞራል ዝቅጠትን ካልተስተካከለም ህዝቡ አውሪ ሆነብንና እርስ በርስ እንበላላለን። ይህ ነገር ሊስተካከል ይገባዋል። አብዛኛው መምህራኖቻችን ሐሳብ አስተያየታችን ነው። አብረን እንከታተል። ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል? ይሄ ሁሉ ፓስተር ዛሬ ደጋፊ ሆኑ። ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። አሁንም እኮ እውነት ቀናነቱ ካለ እኮ አሁን በአርሲ የሚሆን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን። መቼም ኢትዮጵያ ታሪካዊት ሀገር፣ ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ የምርጫም ሰሞን አይታቸው እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱን ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩ እድሜ ልካቸውን ነው። ይህን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስን፣ ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደ። ሂጂ ራስሽን ቻይ። ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፋትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፋትም። አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ ደግሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይኸው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሴሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቃል እየተባለ ነው። ቢያርድ እንጠይቀው በእንደዛ አይደለም፣ በለው በማለት አይደለም እኮ በለው ነው። እና ሲመታሽ አንቺ ቤትሽ መጥቶ ሲመታሽ ዝም ልት ያለው እኔ ለምንድን ነው እንደዚህ የምትሉት እናንተ? ቤትሽ አንድ ሰው መጥቶ ሲመታሽ ነው አንድ ሰፈራችን ላይ ቤትሽ መጥቶ ሲመታሽ አንድ ሰው ዝም ልትዩ ነው? አታጣፍሪው? ወይ ልንገርሃ፣ እኔ በሰፈራችን እንደዚህ በሆነ ነገር ተነሳና ቀጥታ ሙስሊም ምናምን ተባለና ቀጥታ ሙስሊም ክርስቲያኑ ሙስሊሙ ፍለጋ ገባ።
ግን ሁሉም በየቤቱ የሰራው ምንድነው? አዌርነስ መፍጠር ነው። እንደነዚህ አይነት ሰዎች በለው ግደለው የሚሉት ለሙስሊም አዝነው ይመስሏቸዋል? በለው ግደለው አጥፋው የሚል ማገዶ እየቆሰቆሱ በንጹሃን ደም እንጀራ የሚጋግሩ ናቸው። ትደርስለታለህ? በየገጠሩ በየቀበሌው በየወረዳው ላለ ሙስሊም ከጎረቤቱ ከክርስቲያን ጎረቤቱ ጋር አብሮ የሚኖረው ሙስሊም ትደርስለታለህ? ሰው እኮ የትም ዓለም ዳርቻ ከሀገሩ ወጥቶ እንጀራ ፍለጋ የሚንከራተተው ሀገሩን ከልቡ አስቀምጦ ነው። ሀገር እመለሳለሁ ነው፣ ሀገር እገባለሁ ብሎ ነው፣ ሀገር አለኝ ብሎ ነው። ማንም ሰው አዲስ አበባ የሚሆን ውጭ ሀገር የሚሆን ከሞቀ ቤት ተቀምጦ የሚያምረውን እየበላ በለው ግደለው የሚል በሶሻል ሚዲያ ለሰው አዝኖ እንዳይመስላችሁ ለራሱ እንጀራ ነው። ለምን ሊያጠፋህ እንደመጣ ታውቃለህ? ክርስቲያን ጎረቤት በየሶሻል ሚዲያው አጠፋሃለሁ፣ ገመድህን በጥስብሃለሁ፣ እምነትህን አሳጣሃለሁ፣ ማተብህን በጥሳለሁ ብሎ ነው ብልሃው ነው በየሶሻል ሚዲያው እየነገርከው። የክርስቲያን ልጅ ማተቡን የሚበጥስ ይመስልሃል? ይበጥስሃል እንጂ ቆሞ የሚጠብቅ ይመስልሃል? ሰው ሂዳያን ሲቀናው እስልምናን ይቀበላል እንጂ በጉልበት ጨቁነ ልታሰልመው ነው፣ ጨቁነ ልትገዛው ነው። ክርስቲያን ወገኖች ሙስሊምን አትግደሉ። ሙስሊም ጎረቤት ነው። ሙስሊም ውበትህ ነው። ሙስሊም በክፉም በደጉም አብሮ የሚገኝ ነው። በየሶሻል ሚዲያው እንደዚህ አይነት እየሰማችሁ በትግራይም ይሁን በአማራ ክልልም ይሁን በየትም ቦታ ይሁን የሶሻል ሚዲያ ናት ያዙ። ኢትዮጵያ ለሁላችንም ነች። ሙስሊም ሞቶ ክርስቲያን አይኖርም፣ ክርስቲያን ሞቶ ሙስሊም አይኖርም። ሰው እንዴት አገሩን ትቶ የትም አገር ይሄዳል? ለምን እንደዚህ ሊገል እንደመጣ ታውቃለህ? የአማራ ክልል ጦርነት መነሻው ለምን እንደሆነ ታውቃለህ? እነግርሃለሁ። ሙስሊም መንግስት መጥቶ ማተባችን ሊበጥስብን ነው፣ እምነታችን ሊያሳጣን ነው ብሎ ነው። እንደውም እውነታቸውን ነው። አሁንስ ውሃብ እያመጣው በሽታ ነው። 5 ዓመት ወዲህ ሙስሊሙንም ሙስሊም አይደለም ክርስቲያንንም ግደለው። በትግራይ ክልልም በአማራ ክልልም ሙስሊሙ የሚገደለው የሚፈናቀለው በየትም ቦታ የሚሳደደው ሰላሙን ያጣው ለምን እንደሆነ ታውቃለህ? እንደዚህ አይነት ነገር እያስተላለፋችሁ ነው። በሽታ ነው። እየሰሙ አጠፋለሁ እያልከው አትግደሉ። ክርስቲያን እምነቱን አትደበበት፣ አታቋሽበት፣ አትንካበት። በጣም ክርስቲያን ወገኖች ሙስሊምን አክባሪ ናቸው። ሙስሊምን ይፈራሉ። ዱዓ አድርጉልን፣ ጦለት አድርጉልን ነው የሚሉት የድሮ ክርስቲያኖች የማውቃቸው። ሁሉም ጥሩ ነው አይባልም፣ መጥፎ አለ። ያንን መጥፎ ግን ደግ ሰዎች ያስተካክሉት ነበር። አሁን ግን እየከፋ ነው የመጣው በዋሃብይ ምክንያት። አጠፋለሁ እያልከው እገላለሁ እያልከው ዝም ማትል አትግደሉ። ሙስሊም ውበታችሁ ነው ክርስቲያኖች። ሙስሊም ከጎንህ ነው። ሙስሊም ውበት ነው። በሀገር ጉዳይ በክፉ በደጉ በዱር በገደሉ በገበያው በወንዙ አብሮ የሚኖር ነው። ሰው እንዴት ሀገሩን ትቶ የት ይሄዳል? አንተ ጎረቤትህን ገለህ፣ ሙስሊም ጎረቤትህን ገለህ፣ ሙስሊም ጓደኛህን ገለህ፣ ሙስሊም አብሮ የሚያውልህን ገለህ እንዴት ሰላም ታገኛለህ? ክርስቲያን ሙስሊምም ቢሆን ክርስቲያንን ገለህ እንዴት ጀነት ትገባለህ ትላለህ? እምነትህን ሳያሳጣ እምነትህን እገላለሁ እያለ ካላለ የዋሃብይ ይዛችሁ ሙስሊም ክርስቲያን አትባሉ። በትግራይም ክልል የሚሆን በአማራ ክልል የሚሆን ሙስሊም ውበትህ ነው። ክርስቲያን ሙስሊም ሰላም ነው። ሙስሊም መንገዱ ቀና ነው። አጠፋለሁ ስትለው ብቻ ነው የሚነሳብህ። እንዴት ጨቁኝ እገዛለሁ አጠፋለሁ ይሄን መንግስት ይዤ። እንደውም አሁን በአማራ ክልል ያለው እንደውም እውነታቸው ነው። ራሱ የጦርነት የገጠሙት አጠፋለሁ እያልኩ በየሶሻል ሚዲያው ክርስቲያን እምነት አይደለም ክርስቲያን አጠፋለሁ አንተ የምታምንበትን እያቋሽክበት እያስከፋው እየገደልከው እንዴት ቆሞ ይጠብቃል? ክርስቲያን ሞቶ እንዴት እኔ እኖራለሁ ብለህ ታስባለህ? ሙስሊም ካልተከባበርክ፣ እኩልነት ካልፈጠርክ፣ እኩልነት ካልሰበክ፣ አንድነት ካላመጣ አንተ ሞተህ ክርስቲያን ሞቶ እንዴት ሙስሊም እኖራለሁ ብለህ ታስባለህ? በየአደባባዩ እየተናገርክ በየሶሻል ሚዲያው እየነዛ ሰው እንዴት በአገሩ አገሩን ትቶ የት ይሄዳል?
ክርስቲያን ወገኖች፣ ክርስቲያን ጎረቤቶች የዚህን የሶሻል ሚዲያ ይዛችሁ ሙስሊምን አትግደሉ፣ ሙስሊምን አታፈናቅሉ፣ አታስከፉ። ሰው እኩል ነው በሀገሩ ጉዳይ። የማይለያየን ነገር አለ። ማንም ጠላት ቢገባ እንደ ውጭ ጠላትን ውጭ እንደመጣብን በለው ግደለው እያለ ሰው በሀገሩ ጉዳይ የት ይሄዳል? ሰው የት ይሄዳል? ሁሉም በሶሻል ሚዲያው የሚንጫጫው ለእንጀራው ነው። አትገዳደሉ። ወላሂ ሰው እንዴት ሙስሊምን ገለህ ገነት እንዴት ትገባለህ? ክርስቲያን ሙስሊምን አፈናቅለህ እንዴት ሰላም ታገኛለህ? የምትፈልገውን እያቀረበልህ በየገበያው በየዱሩ ውበትህ ነው ሙስሊም። ክርስቲያን ሙስሊምን አትግደል። ክርስቲያን ውበትህ ነው ሙስሊም። በሀገር ጉዳይ ለሁሉም አላህ ያውቃል። ማን ጀነት እንደሚገባ አላህ ያውቃል። በዱንያ ላይ ተከባብረን ኑር፣ ተፋቅረን ኑር፣ ተዋደህ ኑር። ፍቅር ነው፣ ሰላም ነው፣ አንድነት ነው። ሙስሊም ተከባበር። ወሃብይ እንደሆነ እንኳን ክርስቲያንን ሙስሊሙን አጥፉት እኛን ካልተከተለ እያለ ነው። የወሃብይን አትስማ። እኛ እኩል ነን፣ በሀገራችን አንድ ነን። የትም መሄድ አንፈልግ። ሰላም ነው የምንፈልገው፣ አንድነት ነው የምንፈልገው። አጠፋለሁ ካልከው ያጠፋል። የክርስቲያን ልጅ እንዴት ማተሙን ይበጥስልሃል? ወዶ ነው። አላህ እዳያን ሲቀነው ይሰልማል። ጨቁነህ ግን አታሰልመውም፣ አስገድደህ አታሰልመውም። አጠፋለሁ ካልከው ያጠፋል። ተከባበር እያልኩ ነው።